የልጆችን ልብስ አላረግም። ልኬቴ እሱ አይደለማ። ያው ሰው እዚህ ነው ወገኖቼ፣ ሰው ከተቅበዝባዥነት የሚወጣው ባዶ ቦታው በትክክለኛ መሞላት ሲሞላ ነው። በእግሩ ሲሄድ መኪና ያምረዋል። መኪና ስትሰጠው በእግር መሄድ ነው ጥሩ ብሎ ያበረታታል። እሱም ራሱ በእግሩ በጣም ይሄዳል። በጣም መብላት አለብህ ይላል። ከዛ በጣም የሚበላ ነገር ጠረጴዛው ላይ ሲቀር አለመብላት እኮ ነው ጥሩ። አሁን ጠረጴዛቸው የሞሉ በሙሉ ጠረጴዛቸው አካባቢ ድርሽ ላለ ማለት መከራ ይበላሉ። ላለመብላት ማለት ነው። ያልበላው ለመብላት መከራ ይበላል። እየበላ ያለው ላለመብላት መከራ ያለም እኮ ምንም በቃ ግራ ገብቶን እኮ ነው። እንሞክራለን። ብበላ እረካለሁ ይላል። ልክ መብላት ሲጀምር መብላት የለብህም ይላል። ከቆሻሻ ነገር ጋራ፣ ከኃጢአት ነገር ጋራ፣ ከዚህ ዓለም ትርምስ ጋራ፣ ከመሬት ጋራ፣ ከጭቃ ጋራ መላቀቅ ለምን አቃተን ብላችሁ እስቲ አስቡ። ራሱ ተላቀቁ ስንባል ለምንድን ነው የሚከፋን? ሰው ቆሻሻ ጋር ተላቀቅ ሲባል እንዴት ይከፋዋል? መክፋት ብቻ ሳይሆን ያለቀስን ነገር ነው። በቃ እስካሁን ድረስ አንዳንድ ነገሮችን ለመጣል ለምን ይመስላችኋል? ክብርህን ብቻ ክብርህን ብቻ ክብርህን ብቻ ብለን መጠማት ያለብን ስሪታችን ራሱ ሲሰራ ክሪኤትድ ስንሆን ስሪታችን በክብሩ ልክ ስለሆነ ነው። ያሳያችኋል። ስሪታችን ራሱ በስጦታው ልክ ሳይሆን በክብሩ ልክ ነው። እኔ እኮ ብዙ አላስብልም ጉባኤ፣ ግን ዛሬ ላስብላችሁ ነው። በክብሩ ልክ በሉ እስቲ። ያው መሰላችሁ ሲሰራን እግዚአብሔር የሰው ልጅ እምቢ ብሎ ነው እንጂ ሲሰራን እግዚአብሔር በራሱ ክብር ልክ ነው የሰራን። ምን ማለት ነው? ግጥም የሚለው ልካችን የተሰፋን ልበስ ካልን ግጥም ልክክ የሚለው ህይወታችን ከክብሩ ጋር ሲገናኝ። ያለ ልካችሁ የተሰፋ ጠባብ ልብስ አጋጥማችሁ ያውቃል? ትልልቅ ስለሆነን ትልልቅ ሳይዝ ነው የምናደርገው። አሁን እኛ የልጅነት ሳይዝ አናረግም። ልኬ እሱ አይደለማ። ልኬ እሱ አይደለማ። ልኬቴ እሱ አይደለም። የልጆችን ልብስ አላረግም። ልኬቴ እሱ አይደለማ። ያው ሰው እዚህ ነው ወገኖቼ፣ ሰው ከተቅበዝባዥነት የሚወጣው ባዶ ቦታው በትክክለኛ መሞላት ሲሞላ ነው። ምን ማለት ነው? እግዚአብሔር ለራሱ ሰራን። ለራሱ ሰራን ምን ማለት ነው? ሰውን ልጅ እግዚአብሔር በአምሳሉ ፈጠረው። በአምሳሉ ፈጠረው። በእግዚአብሔር አምሳል ተፈጠረ። የእግዚአብሔርን ክብር አንጸባራቂ ሆኖ ተፈጠረ። ምን ማለት ነው? እግዚአብሔር የውስጥ ማንነታችን ክብሩን አንጸባራቂ፣ ክብሩን ተሸካሚ አረገን። እግዚአብሔር ክብሩን ተሸካሚ አረገን። በክብሩ ሙልት ያለ ማንነትን ሰጠን። ሰው እንደ እግዚአብሔር ነበር ሳይሆን ሰው ሻማው በእግዚአብሔር እርክት ያለ ግጥም ያለ ሙልት ያለ ምንም የማይጎድለው እግዚአብሔር ከእርሱ ጋር የሆነ በእግዚአብሔር ክብር ጢም ያለ በልኩ የለበሰ ነበረ። ምን ሆነ? ዘፍጥረት 3 ላይ ወደቀ። ዘፍጥረት 3 ላይ ሲወድቅ የእግዚአብሔርን ትእዛዝ ሲጥስ የሰው ልጅ ከምንድን ነው የጎደለው ያላችሁ እንደሆነ ከእግዚአብሔር ክብር እኮ ነው። የሰው ልጅ የጎደለው ከእግዚአብሔር ክብር እኮ ነው። ጳውሎስ በኋላ ሪፍሌክት ሲያደርግ ሮሜ ምዕራፍ 3 ላይ ታችሁት እንደሆነ ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና ዳቦ ጎድላቸዋልና አይልም። ለዚህ ነው ዳቦ የማይሞላል። ነገር እውነትም የሚያስብል ነው ይሄ። ልስን ስለሰማችሁኝ ነው። ልስን ሁሉ ኃጢአትን ሰርተዋልና ልብስ ምናምን ጎድሏቸዋልና አይልም። እሱ አይደለም አይጎደለን። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ምን በሉታ ክብር፣ የእግዚአብሔር ክብር ነው የጎደላቸው ይላል። ከላያችን ላይ የተወሰደው፣ ከላያችን ላይ የተነቀለው፣ ከስፍራው የተነሳው የእግዚአብሔር ክብር ነው። የእግዚአብሔር ክብር ነው። ሰው በባዶነት ነው የሚኖረው። ሰው በክፍተት ነው የሚኖረው። ባዶነት አለው፣ ክፍተት አለው። ይሄ ለእናንተ አይሰበክም፣ ታውቁታላችሁ። በሕይወታችሁ ሰው ክፍተት አለው፣ በጣም ክፍተት አለው። ውስጣችን ጎሬ ነገር አለ። አውገስጢኖስ የተባለ አንድ የቤተክርስቲያን አባት እንደተናገሩ በጣም ጎሬ አለ ውስጣችን፣ ባዶነት አለ ውስጣችን። እና አሁን ሰው ሁሉ ምን እየሆነ ነው የሚቅበዘበዘው ያላችሁ እንደሆነ ያንን ጎሬ፣ በጣም ትልቅ ጎሬ፣ በጣም ትልቅ ባዶ ቦታ በትክክለኛ ነገር ሊሞላው መከራ ይበላል። ቆይ በቃ በጣም ብዙ ብር ብከትበት ይሞላል ብሎ ይሞክራል።
ማት ጊዜ ሞክሮ ነበር። የዓለም ሀብትና ብልጥግና የሱ ነበር። ከዛ ሲቸረ በእኔ አገላለጽ እንደ ትልቅ ጉድጓድ ውስጥ ክልልልል ብትል እንጂ ሙልት ሊያረግ ብር አይደለም አካላችን የተነቀለው። ብር ቢነቀል ብር ይሞላው ነበር ያንን ቦታ። ለምንድን ነው ሰው በጣም ሀብታም ሆኖ የሚቅበዘበዘው? አይገርምህም? ለሀብት ስላልተሰራ ነው እኮ። እንዲያው እኮ ባይብል ዘግተን ሁሉ ብናወራ ራሱ እንችላለን። ለምንድን ነው ሰው በጣም ብዙ ሀብት እያለው ግን የሚቅበዘበዘው? እና ድራግ ይወስዳል፣ እንትን ይሆናል፣ ይቅበዘበዛል፣ ግራ ይገባዋል። እንትን አንዳንዶቹ ሱሳይድ ኮሚቴ ያደርጋሉ። መከራ ይበላል። ወይኔ እንደሱ ብሆን የምትሉት ሰዎች ወይኔ እንደሱ ብሆን እያሉ ነው። ሰው እዛ ላይ ደርሶ ከጉልት ገዝቶ መብላት ያምረዋል ማለት ነው። ሁሌ እዚህ ሲሆን ያኛው ያምረዋል፣ እዛ ሲሆን ይሄኛው ያምረዋል። በእግሩ ሲሄድ መኪና ያምረዋል። መኪና ስትሰጠው በእግር መሄድ ነው ጥሩ ብሎ ያበረታታል። እሱም ራሱ በእግሩ በጣም ይሄዳል። በጣም መብላት አለብህ ይላል። ከዛ በጣም የሚበላ ነገር ጠረጴዛው ላይ ሲቀርብ አለመብላት እኮ ነው ጥሩ። አሁን ጠረጴዛቸው የሞሉ በሙሉ ጠረጴዛቸው አካባቢ ድርሽ ላለማለት መከራ ይበላሉ። ላለመብላት ማለት ነው። ያልበላው ለመብላት መከራ ይበላል። እየበላ ያለው ላለመብላት ያለም እኮ ምንም በቃ ግራ ገብቶን እኮ ነው። እንሞክራለን። ብበላ ረካለ ይላል። ልክ መብላት ሲጀምር መብላት የለብህም ይላል። ኦኬ አለመብላት ነው። ብዝ ዓለም አላት የሚባለውን የመጨረሻ ነገር ያገኛሉ። ግን ስቲል ተቅበዝባዥ ናቸው። እንቅልፍ የላቸውም፣ ረፍት የላቸውም። ለምን መሰላችሁ? የዓለም ሀብት በሙሉ ሊሞላው አይችልም። የኛ ጎሬ ሰው ዓለሙን ሁሉ ቢሰጠው ማለት ኢየሱስ ዓለሙ ጠቅላላ ተሰጥቶ ቢሰጠው ነፍሱ ግን ከጎደለ ምንም ሊሞላው አይችልም፣ ሊያረካው አይችልም። ዓለም እንድትሞላን አልተሰራንም እኛ በፍጹም። ፈጣሪ አምላክ የሰራን አምላክ ለራሱ ያበጀን አምላክ ልካችን የእግዚአብሔር ክብር ነው። ግጥም የሚለው በእግዚአብሔር ክብር ነው። ሀብት ሊሞላው አይችልም። አንዳንድ ጊዜ በጣም ዝና ኦር ስልጣን ምናምን የሚሰጠን ይመስለናል። ያንን ባዶነት የሚሞላ ቆይ ደግሞ እንትን ስልጣን የእንትን ሊቀመንበር በሆን ርክት ላለ ከዛ ሊቃነ ምናምን ይል ይሆናል። ስቲል ባዶ ነው። ሰው በሹመት እንዲሞላ አልተሰራም። ሰው በብር እንዲሞላ አልተሰራም። እነኚህ ነገሮች እኮ መጥፎ አይደሉም። ሰው በፋሽን እንዲሞላ አልተሰራም። ሰው በኢንተርቴይንመንት በመዝናናት እንዲሞላ አልተሰራም። በዚህ ለመዝናናት ይሞክራል፣ በዛ ለመዝናናት ይሞክራል። ህይወት ዝም ብላ ትቅበዘበዛለች። እና ቅዱስ አውግስጢኖስ ሲናገር ምን አለ? ልባችን ውስጥ የተነቀለውና የወጣው አንተ ስለሆንክ አንተን እስከምናገኝ ድረስ ነፍሳችን ሁልጊዜ ተቅበዝባዥ ናታል። ሁልጊዜ ትቅበዘበዛለች። ለምን? ልኬቷ ገንዘብ አይደለም፣ ልኬቷ ሌላ ሰው አይደለም፣ ልኬቷ ትዳር አይደለም፣ ልኬቷ ልጆች አይደሉም፣ ልኬቷ ወንድሞች እናቶች ስልጣን አይደለም፣ ልኬቷ ክብር አይደለም። የልባችን ክብር ግጥም የሚለው የተነቀለው የእግዚአብሔር ክብር ተመልሶ ሲገባ እሱ ነው። እኛ ልባችን ክፍተታችን ልኩ እግዚአብሔር ስለሆነ ለምንድን ነው ሁልጊዜ የእግዚአብሔርን ክብር የሚጠማ ሕዝብ መሆን ያለብን? በቃ ከዚህ እንዳትወርዱ አደራችሁን። ክብሩ ነው ክፍተታችንን የሚሞላው ልኩ፣ ባዶነታችንን የሚሞላው ልኩ። እንለን እሱ መጥቶ ግጥም ብሎ ሞልቶት ትዳር ስታገኝም አሪፍ ነው፣ ሳታገኝም ምንም አይደለም። እዚህ ለዚህ እኮ ነው እኛ አሁን ሲል ዞር የምንለው። ልክት አላለም። ገንዘብ ሲኖርም አሪፍ ነው፣ ሳይኖርም ኢትስ ኦኬ። ህይወት ሙልት ብሏል። ህይወታችንን የሚሞላው ሀብትና ንብረት ስላይደለ፣ ህይወታችንን የሚሞላው የዚህ ዓለም ክብርና ባለጠግነት ስላይደለ፣ የእግዚአብሔር ክብር ብቻ ስለሚሞላን ቢኖርም ባይኖርም በርካታና በሰላምና በዝማሬ የምንኖርበት ምክንያት የህይወታችን ልኬት እሱ ስለሆነ ወገኖቼ ክብር ተጠሚ ሁኑ ሁልጊዜ። ለመሰላችሁ ሌላ ነገር ሁሉ ሊሞላችሁ ስለማይችል ኢንፋክት ከእግዚአብሔር ክብር በታች መመኘት ራስን ማሳነስ ነው። እደግማለሁ፣ ከእግዚአብሔር ክብር በታች መመኘት ራስን ማሳነስ ነው። እኛ ልካችን እርሱን አይዘንድ፣ ክብሩን አይዘንድ፣ ውበቱን አይዘንድ፣ መቅደሱን እመለከት ዘንድ ደስ የሚያሰኘውን እግዚአብሔር እሱን ያርግላችሁ። እግዚአብሔር በእግዚአብሔር ቤት ውስጥ ስንኖር የተፈጠርንባት ዓላማ ብቻ ሳትሆን እንዲያው አኗኗርን ቀያሪ ኮንሴፕት ነው ይሄ። አኗኗራችንን የሚቀይር ኮንሴፕት ነው። የእግዚአብሔርን ክብር ማየት የሰውን አኗኗር በጣም ይቀይራል። እንዴት? ያስታውቃሉ። ክብሩን እያዩ የሚኖሩ ያስታውቃሉ። ማለት ሰው ክብሩን እያየ ሲኖር ያስታውቃል። ሁለንተናው ይቀየራል። አኗኗሩ ይቀየራል። የእግዚአብሔርን ክብር እያዩ መኖር
የዚህን ዓለም ክብር በደስታ እየናከው እንድትኖር ያደርጋል። ለምሳሌ የእግዚአብሔርን ክብር ያዩ ሰዎች ያስታውቃሉ። እንዴት በደስታ ይንቋታል ይችን ዓለም ማለት ደስ ያለቀሱ ሳይሆን በደስታ ልክ እንደ ጳውሎስ ረብ የለውም ለኔ ይላሉ። ክብሩን ያዩ እግዚአብሔር የማይከብርበትን ነገር በደስታ ይጸየፋሉ። ምን መሰላችሁ እኮ አሁን እኮ ከቆሻሻ ነገር ጋራ ከኃጢአት ነገር ጋራ ከዚህ ዓለም ትርምስ ጋራ ከመሬት ጋራ ከጭቃ ጋራ መላቀቅ ለምን አቃተን ብላችሁ እስቲ አስቡ። ራሱ ተላቀቁ ስንባል ለምንድን ነው የሚከፋን? ሰው ቆሻሻ ጋር ተላቀቅ ሲባል እንዴት ይከፋዋል? መክፋት ብቻ ሳይሆን ያለቀስን ነገር ነው። በቃ እስካሁን ድረስ አንዳንድ ነገሮችን ለመጣል ለምን ይመስላችኋል? እንትን እኮ ነው የክርስቲያን ቅድስና እኮ ከእግዚአብሔር ክብር ነው የሚመነጨው። ሰው በእግዚአብሔር ክብር ሲሞላ በጣም ንጹህ ስለሆነ፣ በጣም ነጭ ስለሆነ፣ በጣም የከበረ ስለሆነ በደስታ ነው ሌላውን ነገር የምትጸየፈው። በደስታ ነው የምትጠነቀቀው። በደስታ ነው የምትጸየፈው። ቀምሰሃላ ሰው ክብር ከቀመሰ ቆሻሻ ነው ይሄ ቆሻሻ ነው ብሎ ሰባኪ ሲነግረን ለማሳመንም መከራን በላም ነበር። ኧረ ቆሻሻ ነው እንዳትነካ እንትን ነው። በእንትኑ መጫወት ይፈልጋሉ፣ በጭቃም መጫወት ይፈልጋሉ፣ በተጸዳዷት ነገር መጫወት ይፈልጋሉ፣ በእንትኗም መጫወት ይፈልጋሉ። ህፃን እያለ ምንም አይደለም እና ለማሳመን ትሞክራለህ፣ ለማስተማር ትሞክራለህ። ይሄ እኮ እንትን ያደርግ ወደፊት እኮ ሲያድግ በደስታ ነው የሚጸየፈው። አታስነካውም። በደስታ አድጓላ፣ ሰውየው አድጓላ፣ በስሏላ፣ አሁን በሌላ ነገር ተሞልቷላ፣ ህይወቱ ተቀይሯላ። ወንድሞቼ እናቶቼ በደስታ እንድንጸየፍ የሚያደርገን የእግዚአብሔር ክብር። ወደ ጌታ ክብር እንደግ እንጂ ልጅ ሳለን እንከለከል ይሆናል። አሁን እኮ መከልከል የለብንም። እኔ በጣም ሰሞኑን ሪፍሌክት አደረግ። አሁን ለምሳሌ ልጆቻችን ሲያድጉ የትንንሽ ልጆች ቤት አይታችሁታል። ውድ ነገሮች እንዳይሰብሩ ሁሌ ከፍ እናደርገዋለን፣ እንዳይደርሱበት ታውቃላችሁ። የፎቶግራፍ ፍሬም ይሁን የምናምን እነሱንም ላይ እንዳይወድቅባቸው ሁሉን ነገር ስለሚነካኩ እንዳይደርሱበት በማራቅ ነው የምትከላከለው። በማራቅ ተከላከሏል። ከዛ 10 ዓመት 12 ዓመት 15 ዓመት ምናምን ሲሆን ከነርሱ አረቃ ነው የነበረው ነገር እንደዚህ ያዩታል፣ ይደርስበታል ማለት ነው። ድሮ ቢደርስበት ይሰብረዋል የምንለውን ነገር እንዳይነካው ከፍ እናደርገዋለን። ከፍ ብሎ ሲደርስበት ግን መጨነቅ የለብህም። ለምን? ከፍ ብሎ ሲደርስበት ኦልሬዲ ስለናቀው አይነካውም። እንኳን በርሱ ሊነካ አይነካውም። ለምን? ከፍ ብሏላ፣ አድጓላ። የእግዚአብሔር ክብር ውስጥ መግባት ልክ እንደዚህ ነው ወንድሞች እናቶቼ። ስንከለከል የኖርነውን ነገር በሙሉ ሳናስበው እንድንጸየፍ የሚያደርግ፣ ለእግዚአብሔር ክብር እንድንለይ የሚያደርግ፣ በቅድስና እንድንኖር የሚያደርግ እግዚአብሔር ክብር የቀመሰ ያስታውቃል። በደስታ ነው የሚጸየፈው። በደስታ ያየ በደስታ። አሁን አንዳንድ የድሮ ነገራችሁን እንዴት እንደጣላችሁ ስታስቡ ሳቃችሁ አይመጣም? ሳናስበው እኮ ነው የጣልነው። እኔ ብዙ ጊዜ ተናግሬያለሁ መድረክ ላይ፣ ምናልባት ሰምታችሁ ሊሆን ይችላል። እኔ ኢትዮጵያ ውስጥ አንዳንዶቻችሁ ምናልባት አልተወለዳችሁ ይሆናል። ተንቀሳቃሽ ስልክ ሲገባ የመጀመሪያዎቹ ከደረሳቸው መሃል ነበርኩ። ትዝ ካላችሁ አንዳንዶቻችሁ ማለት ሞባይል ቴሌፎን ሲጀመር ከመጀመር 20 ምናምን ነበር ቁጥሬ። 20 ትዝ ይላችሁ እንደሆነ እኔ የሆነ ነገር ስለሆንኩ ሳይሆን ማገለግልበት የነበረ ባይብል ኮሌጅ ፕሪንሲፓል ነበርኩ። እኔ ባይብል ኮሌጅ ተመዝግቦ ነበር። ለካ ሞባይል ይመጣል ሲባል ተመዝግቦ ነበርና የተመዘገበ ሲደርሰው መጀመሪያ የደረሰው ኮሌጁ ነው። የኮሌጅ ነው ግን የኔ ነው። ቁጥር ስንት ነው ሲባል እሱን ነው የምናገረው፣ የኔ ነው። ያን ጊዜ ቴሌኮም ካምፓኒው ከስልክ ቀፎ ጋር ነው የሚሰጠን። የለማ ቀፎ ሄዶ መግዛት በኋላ የመጣ ነው። ራሱ የስልኩ ቀፎ ነው የሚሰጠን። ትዝ ካላችሁ ላስታውሳችሁ አንዳንዶቻችሁ ኤሪክሰን ይባላል። 8-9 ቁልፎች አለ ካስታወሳችሁ ማለት ነው። ይሄን ያክላል፣ በጣም ትልቅ ነው። ቀጭ ይላል። በከተማ ውስጥ በጣም ጥቂቶቻችን ነው ያለን። ጥቂቶቻችን ነው ያለን። የኢንቨስተር ይባል ነበር ቁጥሩ ራሱ። አንዳንዶቻችን ጣልቃ ገብተን ነው ግን ሪሊ በቃ ይመስል አይ ሪሜምበር እሱን መያዝ ለሰው ማስነካት ራሱ ያኮራ ነበር። እዚህ ጋር ምናምን ነበር የምናደርገው እንደዚህ ነው መሰው
አንዳንዶቻችሁ ትዝ ይላችሁ ነው ገለጥ እናደርገው ነበር ሰው ምናምን እንዲያይ። ያን ጊዜ ጌም ምናምን የለም፣ ጌም አያጫውትም። ግን ዝም ብለህ ጠረጴዛ ላይ ስታደርገው ራሱ ደስ ይላል። ሰው ሲያየው በጣም ደስ ይላል። እንደዚህ ሰው ሲደውልልኝ መንገድ ላይ ራሱ በጣም ደስ ይላል። በጣም ጥቂት ሰው ነው የሚደውልልኝ። ያን ጊዜ በጣም እንትን ያደርጋል። ልውሰድብህ ብትለኝ የዛን እንዴት አድርጌ እሰጥሃለሁ? እስ ላይክ አላስነካም፣ ራሱ እስ ላይክ አላስነካም። እየኖረ ሲመጣ እንዴት እንደጣላችሁት ትዝ ይላችኋል? እንዴት እንደጣልኩት ትዝ አይለኝም። አጣጣሌም ትዝ አይለኝም። የት እንደጣልኩትም ትዝ አይለኝም። ሲከፋኝ ትዝ አይለኝ። የሚበልጥ ሲመጣ ስንጥለው፣ የሚበልጥ ሲመጣ ስንጥለው፣ የሚበልጥ ሲመጣ ስንጥለው፣ የሚበልጥ ሲመጣ ስንጥለው። አሁን እንኳን ቅርብ ጊዜ የነበረንን ቴክኖሎጂ በደስታ እኮ ነው የጣልነው። ለሰው ስንሰጠው በደስታ ነው። ውሰደው። ብርቅ የነበረልን ብርን በሙሉ እንዴት ናቅ ነው። የሚበልጥ ሲመጣ ስንጥለው፣ የሚበልጥ ሲመጣ ስንጥለው። ወንድሞቼ ናቶቼ፣ ከክብር ወደ ክብር ወደ ክብር መቀየር ያርግላችሁ። የከበረ ሲመጣ ስንጥለው። የእግዚአብሔር ክብር እያዩ የሚኖሩ ያስታውቃሉ። የሚጣለውን በደስታ ይጠላሉ።